ይህ ቤተሰብ በሳኦ ፓውሎ ባለጸጋ የሚባል ሲሆን ባለው ውብ ቤት ውስጥ ፍጹም ደስተኛ ህይወት ያለው ይመስላል። ነገር ግን በጣም ጨለማ የሆነ ነገር ከቤተሰቡ መካከል በአንዱ ልብ ውስጥ ተደብቆ ነበር። እንደ ኢሮፓያን አቆጣጠር በ2002 ዓመተ ምህረት ይህ ፍጹም የሆነ የብራዚል ቤተሰብ ምስል በአረመኔ ወንጀለኛ ወድሟል። ከሁሉም ነገር በጣም ያስደነገጠው ነገር ቢኖር ወንጀሉ በማይታመን ሰው የተከናወነ ነው። እስቲ ወደ ውስጥ ዘልቀን የጨለማ ሚስጥሩን እንመርምር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ቪዲዮን እስከ መጨረሻ እንድታዩ እየጠየቅኩኝ አይታችሁ ስታበቁ በኮሜንት ሴክሽን ያላችሁን አስተያየት አስቀምጡልኝ። ላይክ፣ አዲስ ሆናችሁም ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ። ወደ ታሪኩ ልለፍ። ህዳር 1 ቀን 2002 ዓመተ ምህረት ሱዛን ሉዊዝ ቮን ሪቾቨር እና ታናሽ ወንድሟ አንድሪስ ከውጭ ሲገቡ ሁለቱም ወላጆቻቸው በመኝታ ቤታቸው ውስጥ በአሰቃቂ ሁኔታ መገደላቸውንና መኖሪያ ቤታቸው እንደተዘረፈ ተመለከቱ። ወዲያው ፖሊስ ጠሩ። ቤተሰቡ ሀብታምና የሚታወቅ ስለሆነ መርማሪ ፖሊሶች የስርቆት ወንጀል ነው ብለው በፍጥነት ጥርጣሬ ፈጠረባቸው። ወዲያው ልጆቹንም ሆነ የቤተሰቡን ሰራተኞች መጠየቅ ጀመሩ። ግን በዚህ መሃል መርማሪዎቹ በጣም እንዲጠራጠሩ ያደረጋቸው የወንጀሉ ቦታ ሁኔታ ነው። የቤቱ አላርም ጠፍቷልና የተለያዩ ወረቀቶችና ስብርባሪ ጠርሙሶች ሆን ተብለው መሬት ላይ የተበተኑ ይመስላሉ። ሆኖም የሱዛን አንዳንድ እንግዳ ባህሪ የወንጀሉ ዋነኛ ተሳታፊ እንደሆነች ጥርጣሬ እንዲገባቸው አደረገ። እንግዳው ነገር የጀመረው ግድያው በተፈጸመ ማግስት የቤቱ መዋኛ ገንዳ ቦታ ከዳንኤል ጋር ስትዝናና ስትታይ ነው እና ከዚያ የ19 ዓመት ልደቷን ከጓደኞቿ ጋር በአንድ ትልቅ ድግስ ላይ አከበረች። እንደ እውነቱ ከሆነ ወላጆቹን ከቀበረ ሰው ይህ ትንሽ የተለመደ ባህሪ አይደለም። የቀብር ስነ ስርዓቱ ከፓርቲው ጥቂት ሰዓታት በፊት ነበር። በዚህ ምክንያት መርማሪዎቹ ትኩረታቸውን በሙሉ በወንድ ጓደኛዋና በወንድሙ ላይ ያደረጉ። ትልቅ ፍንጫቸው የዳንኤል ታናሽ ወንድም ከጥቂት ቀናት በኋላ ለራሱ ውድ ሞተር ሳይክል ሲገዛ ነበር። $100 በጥሬ ገንዘብ ከፍሏል። በእርግጥ ይህ ዝቅተኛ ገቢ ካለው ሰው ትልቅ ነገር ነበር። አሁን ያ ሁሉ ዝርፊያ ትዕግስት አጥቷል ብዬ አስባለሁ። በጣም የሚያስደንቅ አይደለም። ከጥቂት ቀናት በኋላ በህዳር 9 2002 ዓመተ ምህረት በቁጥጥር ስር አዋሉት። ከዚያም ወንድሙንና ሱዛንን ያዙ። እንደ ኢሮፓያን አቆጣጠር በኖቬምበር 3 ቀን 1983 የተወለደችው ሱዛን ልባዊ ጭካኔ የተሞላበት ነገር ማድረግ እንደምትችል የሚያመለክት ነገር የላትም። በሚያስገርም ሁኔታ እናቷና አባቷ እንዲሁ የተከበሩ የብራዚል ማህበረሰብ አባላት ነበሩ። ሱዛን ራሷ በደንብ የተማረች ነበረች። 3 ቋንቋዎች መናገር ትችላለች እና ከጀርመን ሁለተኛ ደረጃ ትምህርት ቤት ከተመረቀች በኋላ በሳኦ ፓውሎ በፖንቲፋክትል ካቶሊክ ዩኒቨርሲቲ የህግ ትምህርት ተምራለች። ከዚያም እንደ ኢሮፓያን አቆጣጠር በ1999 የበጋ ወቅት ላይ በብራዚል ጂዩጂትሱ ክፍል መማር ጀመረች። ጂዩጂትሱ የሚያተኩረው አጥቂን ወደ መሬት በመጣል የበላይነቱን በመያዝና በርካታ ቴክኒኮችን በመጠቀም በቁጥጥር ስር ማድረግ ነው። በዚህ ማርሻል አርት ክፍል ውስጥ እየተከታተለች ሳለ ነበር ዳንኤል ካቫሆንስን ያገኘችው። ብዙም ሳይቆይ የወንድ ጓደኛዋ ሆነ። አሁን መጀመሪያ ላይ ወላጆቿ ይህ ሰው ከሷ ጋር መሆኑ ምንም አላስጨነቃቸውም። ግን ከአንድ ዓመት በኋላ ዳንኤል በሴት ልጃቸው ላይ በጣም መጥፎ ተጽዕኖ እያሳደረ እንደሆነ በግልጽ ተመለከቱ። እሱ ቀድሞውኑ ደሃ ነበር። በህይወት ውስጥ በጣም ትንሽ ምኞት የነበረውና በሱስ ውስጥ ያለ ነው። በጁላይ 2002 ሱዛንን ወደ እርሱ መጥፎ ሱስ ውስጥ እየከተታት ያለ ይመስላል። ወላጆቿም ይህን ነገር እያስተዋሉ ነው። ከዚያም ለአንድ ወር ያህል እረፍት ላይ ነበሩ። በዛ ወቅት ከሚነደው ሙቀት ለማምለጥ እነዚህ በብራዚል ውስጥ የተለመዱ ናቸው፣ ግን ጥሩ አቅም ካለ ነው። ስለዚህ የወንድ ጓደኛዋ ዳንኤል በሱዛን በጣም ደስ ብሎት በዚያ ወር ውስጥ ወደዚያ ትልቅ ቤት ሄደ። ነገር ግን እናትና አባቷ ስለ አዲሱ የቤት እንግዳቸው ብዙም አልተደሰቱም ነበር። ሴት ልጃቸውን ከዳንኤል ጋር እንዳትገናኝ ማድረግ ሲያቅታቸው አንዳንድ ልዩ መብቶችንና ገንዘብ እንደማይሰጧት ዛቱባት። በተመሳሳይ መልኩ እሷ ሙሉ በሙሉ ከሱ ጋር ከሆነች እንደማይደግፏት ተናግረዋል። ሁለቱም አብረው ለመኖር ካሰቡ በራሳቸው ሰርተው ኑሯቸውን ማድረግ እንደሚችሉ ነገሯት። በተጨማሪም ወላጆቿ አፓርታማ እንኳን ለመግዛት ፈቃደኛ አልሆኑም። ይህ ሐሳብ ለሱዛን ወይም ለወንድ ጓደኛዋ ጥሩ አልሆነም። ከዚያም በዚህ በመበሳጨት የወላጆቿን ሞት ለወራት አቀደች። ነገር ግን ይህ ሁሉ በጥቅምት 31 ቀን 2002 መገባደጃ ላይ በሚገርም ሁኔታ ምሽት ላይ ይከናወናል። ሱዛን በመጀመሪያ እናቷና አባቷ ተኝተው እንደነበሩ አጣራች።
ከዚያም የንብረቱን ማንቂያ ደውል አቋርጣ ውጭ እየተጠባበቁ ላሉት ለዳንኤል ክራቬኖስና ለወንድሙ ክርስቲያን በሩን ከፈተችላቸው። ሱዛን ወላጆቿ ሁለቱም ሙሉ በሙሉ ተኝተው መሆናቸውን ለማረጋገጥ በድጋሚ ወደ ላይ ወጣች። ምንም አይነት መከላከያ እንደሌላቸው ካረጋገጠች በኋላ የካቫንሆንስ ወንድማማቾችን ጠራች። ከዚያም ወደ ሱዛን ወላጆች መኝታ ክፍል ገብተው ሁለቱንም በብረት ደበደቧቸው። እንዳለመታደል ሆኖ በሚያሳዝን ሁኔታ የአሰቃቂ ጥቃት ሁለቱንም ወላጆች በፍጥነት አልገደለም። ምስኪን ወላጆች አስፈሪ ድምጽ ቢያሰሙም አጥቂዎቻቸው በፎጣ ለማፈንና ለማነቅ ሞከሩ። በዚህ ጊዜ ሁሉ ሱዛን ከታች ባለው ክፍል ውስጥ እየጠበቀች ነበር። ይህ ከተከናወነ በኋላ ሶስቱም ኮክቴልና ናርኮቲክ ወስደዋል። ይህ አሰቃቂ እቅድ ከተጠናቀቀ በኋላ ሶስቱም በቤተ መጻሕፍት ውስጥ ገብተው ወረቀት መበታተን ጀመሩ። ከዚያ ያገኙትን ገንዘብ በሙሉ ወሰዱ እና በቤት ውስጥ ውዥንብር በመፍጠርና ጠርሙሶችን በመሰባበር ዘረፋ አስመሰሉ። በመጨረሻም ቤቱን ለቀው ወጡ። ሱዛንና ዳንኤል ወደ ሞቴል ሲሄዱ ክርስቲያን ደግሞ ፈጣን ምግብ ለማግኘት ሬስቶራንት ሄደ። በማለዳው ሱዛንና ዳንኤል የ15 ዓመቱ ታናሽ ወንድሟ ኢንድሪያስን ይዘው ከካፌ ወደ ቤት ሄዱ። የተፈጠረውን ነገር ምንም እንደማያውቁ በማስመሰል እንደተደናገጠ ሰው ፖሊስ ጠሩ። የሱዛን ታናሽ ወንድም ከዚህ ሁሉ ጀርባ እንዳለች ምንም ፍንጭ እንዳልነበረው እናስታውስ። አንድ ጊዜ የሱዛን ውሸቶች ከተጋለጡ በኋላ በመጀመሪያ ዲግሪ የግድያ ወንጀል ክስ ቀረበባት። ከዚያም 2 ዓመት ገደማ የፈጀውን የቁም እስራት ችሎቷን ጠበቀች። በብራዚል ሕግ አንድ ግለሰብ ወንጀሉ እስካልተረጋገጠ ድረስ ብዙ ጊዜ በነጻነት ችሎታቸውን ይጠብቃሉ። ችሎቱ ዘግይቶ በመጨረሻ ጁላይ 17 ተጀመረ። በፍርድ ቤት ሱዛን ድርጊቷን በፍቅር ተነሳስቶ ወላጆቿ ካልተወገዱ ዳንኤል ይተዋታል በማለት ፈርታ እንደሆነ ጠበቃዋ ተናገረ። ጠበቃ ዴኒ ቫልዶ ሱዛን ምንም አይነት ምክንያት የላትም፣ ነገር ግን ዳንኤልን እንደ አምላክ ታመልከዋለች በማለት ወንጀሉን እንድትፈጽም እንዳነሳሳት ተናግሯል። ስለሆነም የወላጆቿ ሀብት $15 ሚሊዮን የሚገመት ሲሆን ይህም ሱዛን ወላጆቿ ሲሞቱ ትወርሳለች። አቃቤ ሕግ ሮቤርቶ ታርዴሊ ሱዛን ወላጆቿ ብዙ የደከሙትን ገንዘብና ንብረት ለማግኘት እንደምትፈልግ ተናግሯል። በመሆኑ ነፃነቷን ፈለገች እና መስራት ሳያስፈልጋቸው ከሱ ጋር በነፃነት ትኖራለች። ሁሉም አስቀድሞ የታቀደ ነበር ሲል ተናግሯል። የወንድማማቾቹ ጠበቃ ወጣቷ ወላጆቿ እንደበደሏት በመግለጽ ወንጀሉን እንዲፈጽሙ ለነሱ አሳስባ ነበር። ሆኖም የሷ ጠበቃ ዳንኤል ጥቃቱን ለማቀድ በአብዛኛው ተጠያቂ ነው ብሏል። የወንጀል የተፈጸመው ዳንኤል ስለፈለገ ብቻ ነው፣ ገንዘብ ለማግኘት ተነሳሽነት ያለው እሱ ብቻ ነበር ሲል ተናግሯል። ዳንኤል በፍርድ ሂደቱ ላይ ሱዛን በአባቷ እንዳልተወደደ ተናግሯል። እንዲያውም ወላጆቿ በመጠጣት ረገድ ችግር እንደነበራቸው ተናግሯል። ነገር ግን የአስክሬን ምርመራው ምንም አይነት መጠጥ በሰውነታቸው ውስጥ አልተገኘም። ሰዎች ሱዛን እንደዚህ እውነተኛ ጭራቅ እንደሆነች ማመን እየከበዳቸው ነበር። ግን ይህ አመለካከታቸው ሊቀየር የሚችልበት ነገር ወጣ። መጀመሪያ ላይ ከሱዛን ጎን የነበሩ ብዙ ሰዎች የቲቪ ሾው ስርጭትና ከሷ ጋር ቃለ ምልልስ ካደረጉ በኋላ አስተያየታቸውን ቀይረዋል። ከቃለ መጠይቁ በፊት ካሜራዎቹ በነበሩበት ጊዜ የበለጠ አሳዛኝ ለመምሰል በጠበቃዋ ስትሰለጥን ታይታለች። በስርጭቱ ወቅት ጮክ ብላ እንድታለቅስ ነገራት። ለሞቱት ወላጆቿ ስሜት እንዳለው ሰው ሆና እንድትታይ የበለጠም ሰዎች እምነት እንዲኖራቸው አጥብቆ ሲመክራት ነበር። ይህ የሚገርም ነው። በቃለ መጠይቁ ወቅት ለታማኝነቷ ትልቅ ስኬት አግኝታ ነበር። ምንም እንኳን በመጨረሻ ብዙ ለውጥ ባያመጣም በፍርድ ቤት ውስጥ ሱዛን በጣም በሚገርም ሁኔታ ምንም አይነት ስሜት አልነበራትም። እንዲያውም በአስገራሚ አጋጣሚ ሱዛን መሳቅ ጀመረች። ከሱዛን በተቃራኒ የክራንሃቪስ ወንድማማቾች ብዙ ጊዜ እያለቀሱ ነበር። እሷ ግን በዳንኤል ላይ ሁሉንም ጥፋተኛ ማድረጓን ቀጥላለች። አቃቤ ሕግ ሮቤርቶ ግን ሱዛንን የወንጀሉ ዋና አዘጋጅ ብሏታል። አሁንም ሁሉም እያንዳንዳቸው የ50 ዓመት እስራት እንዲቀጡ ጠይቋል። ፍርድ ቤቱ በየዕለቱ በሰው የታጨቀ ነበር። እናም ለፍርዱ ትልቅ ፍላጎት ነበራቸው። በመጨረሻ ሐምሌ 22 ቀን 2006 ዓ.ም ሱዛን የ40 ዓመት እስራት ተፈረደባት። ዳንኤልም ተመሳሳይ ቅጣት ደረሰበት። ክርስቲያን ደግሞ በሴራ 38 ዓመት ተፈርዶበታል። ውድ ቤተሰቦቼ በዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ምን አሳባላችሁ? አስተያየቶቻችሁን አጋሩኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።